ክሊፕ ነበር የሰራሁት ገና በ15 ዓመቴ። የማን ክሊፕ? የስቲፋኖስ ቶማስ። ኦኬ የስቲፎ እሺ። እሱ ነበር የሰራሁት። ስለዚህ እዛ ላይ ተከፍሎሻል? 10,000 ብር ነበር የተከፈለኝ። ግን እንደ መጀመሪያ ምንም ሳይቻላቅም እንደ መጀመሪያ በጣም ቆንጆ ነው። ኦኬ እግዚአብሔር ይመስገን። ደግሞ አሁን ላለሁበትም ደስ ይላል በጣም። ባለፈው ልደትሽን ከማክበርሽ በፊት ልደቴን ከሰሞኑ አከብራለሁና የትጂ ላክብር ብለሽ ኢንስታግራም ላይ ተከታዮችሽን ጠይቅሻቸው። በራሴ በጣም ነው ባይዘው ፕራውድ ሆኖ በጣም ነው በራሴ መኮራው። እድሜሽ ምን ያለው ሰው እኔን አልተረዳኝም። ሰው አንዳንዴ የዛኔ አሁን እግዚአብሔር ይመስገን በጣም ደስ የሚል ፋሚሊ ራሱ አለኝ በጣም ደስ የሚለው አሁን ላይ። ያኔ ማለት ከቅርብ ሰዓት ግን ሰው ልጅ መሆኔን ይረሳዋል። ስትከባለይ ነው ያዩሽ? ዱቄት ተቀብቼ ስንከባለል ነው ያዩኝ። ለባልነት መትመርጪው ወንድ ምን አይነት ወንድ ነው? እንዴት ናችሁ ዝነኞች? እንዴት ዋሉ እያልን ከዝነኞች ጋር ስለውሏቸው የምናወራበት ፕሮግራማችን ተጀምሯል። ዛሬ አጠገብ ያለችው ዝነኛ ፊዮና እባላለሁ። እንዴት ነሽ? ሰዓት ማክበር ላይ በጣም ጥሩ ነሽ። በተቃጠልንበት ሰዓት ነው የተገኘሽው። እኔ እንደውም ሌላ ኢንተርቪው ነበረኝ። ሌላ ኢንተርቪው እየሰራው ያለ እሷ ደረሰች። እሱን ጨርሼ ነው ከሷ ጋር እየሰራው ያለሁት። አንተም ደግሞ በጣም ጎበዝ ነህ። እውነት? ምንም ማለት እየሞከርኩ ነው። በጣም ጎበዝ ነህ። ለምን እንደዛ እንዳልኩ ታውቃለህ? ልቀርጽ ስመጣ እኔ አንተም ሌላ ስራ እየሰራ ሳይክ የስራ ሞራሉ ደስ ይላል ማለት ነው። እንግዲህ እየሞከርን ነው። አመሰግናለሁ። ደስ ይላል። እሺ ስለ ውሎሽ ንገሪኝ እስቲ። ከውሎሽ እንጀምር ጨዋታችንን። ውሎ ከጧት እስከ ማታ ድረስ ውሎሽ እንዴት ነው የሚሆነው? ውሎዬ የሚሆነው እንደ ቀኑ ይወሰናል። ውሎዬ እንደ ቀኑ ይወሰናል። ብዙ ጊዜ ላይቭ ከገባሁኝ ግማሽ ቀን እስከ 6 ሰዓት ነው እንተኛለሁ። ላይቭ ካመሸው ማለት ነው ስራ ስለሆነ ኦሬዲ። እሺ ላይቭ ካልገባው እስከ 6 ሰዓት እተኛለሁ። ምንድነው ስለሚለምድብህ ባመሸ ቀረጻ ፊልም ምናምን ከሌለ እንትን አልልም እተኛለሁኝ። አልኖርም ብዙ ጊዜ እስከ 6 ሰዓት የለውም። ከ6 ሰዓት በኋላ ነው ቀንሽ የሚጀምረው? አዎ እንደዛ ነው። ከዛ ከ6 ሰዓት በኋላ ደግሞ ምግብ እበላለሁ ምናምን። እንደገና ጓደኞቼን ማግኘት ካለብኝ አገኛለሁ እንጂ ብዙ ጊዜ ከቤተሰብ ጋር ነው ማሳልፈው። የፊዮና የቀን ወጪ ምን ያህል ነው? እሱም እንደ ቀኑ ይወሰናል። ብዙ ብር ልታወጣም ትችላለህ፣ ምንም ማታወጣበትም ቀን ይኖራል ቤት ከዋልክ እና እንደ ቀኑ ይወሰናል። ብዙ ወጪ የሚያስወጣሽ ምንድነው ስፖር ውስጥ? በወር ውስጥ ብዙ ወጪ የሚያስወጣኝ አንዱ ነገር ማለት ነው። አንድ ነገር ሁለት ነገር ሊሆን ይችላል። በወር ውስጥ ብዙ ካወጣው ማውጣው ለምግብ ሜቢ ወይ ቤት ኪራይ። በቃ ወይ እንደሰው ምናምን የቤት ኪራይ ይባላል ይቆጠራል። እሱ ወጪ አይደል? ለነገሩ ከገበያ ቆጠርም ይሄ ነው ወጪ ነው። ወጪ ስትል ለቀን ላይክ እንትን መስሎ ቤት ውስጥ ለሚወጣ ነገር ኦኬ መስሎኝ ነው እንጂ እሺ አባካኝ ከሚባሉ ነው ወይስ ቆጣቢ ከሚባሉ ሰዎች ነው የምትመደቢው? በፊት በጣም አባካኝ፣ አሁን ደግሞ ቆጣቢ በጣም። እቁብ አለሽ? አለኝ። እንዴት ግን ጠየቀኝ? የሚገርም ጥያቄ ነው በእውነት። እቁብ እኔ አላውቅም ነበር። እኔ አልገመትኩም። አንቺ ይኖርሻል ብዬ አልገመትኩም። እኔ አላውቅም ነበር። እቁብ ምን አይገባኝም፣ አላውቅም ነበርና እሺ አይላሽም ይሰራልኛል ልጅ አለ ቅዱስ ይባላል። እንዴት በቃ ልነግርህ አልችልም። እኔ ከዛ አልፎ አሁን በቃ እንደ ወንድሜ ነው ላማየው። እንዴት ጥሩ ሰው መሰለህ እና እሱ ነው እቁብ እኮ ይባላል እንዲህ ምናምን ብሎ ቆይቷል በጣም እንዳቂ ያደረገኝ ቅዱስዬ ነው። ቅዱስዬ በጣም አመሰግናለሁ። ምን ያህል ጊዜ ቁም ነገር ነው ባይዘው ትልቅ ነገር ነው ያሳየኸኝና በጣም አመሰግናለሁ። ምን ያህል ጊዜ ሆነሽ? እኔ እንጃ ጊዜውን እንኳን አላውቀውም። ብቻ በየወሩ ነው የምልከው ወይስ በሳምንት ነው? በቀን ነው የኔ። ግን እንዴት መሰለ ቀን በቀን ነው፣ ግን የምዘላቸው ቀናቶች አሉ፣ የማልጠልባቸው ቀናቶች አሉ። ብዙ ቀናቶች ዝም ብዬ አልፋቸዋለሁ። እንደዛ ነው። በጣም ቆንጆ ነው። ስለዚህ እስካሁን ድረስ አልወጣልሽም ነው ወስደሻል? ገና ነው። ሰብሰብ ብሎ የሚመጣው
አጣባሪ እና ቁም ነገር ነው ባይዘው በጣም ቁም ነገር ነውና ለሰዎች ራሱ መክራለሁ በጣም በተለይ እንደ ለንደን አይነት አባካኝ ሰዎች እኔ በጣም አባካኝ ስለሆንኩኝ ወይ ምናምን ካልሆነ አይችለኝም ነበር እና በጣም እመክራለሁ ቅዱስዬ በዚህ አጋጣሚ በጣም አመሰግናለሁ እንደገና አቅም ደግሞ በጣም ቆንጆ ደስ የሚል ነገር ነው ቲክቶክ መቼ ጀመርሽ ቲክቶክ አሁን 2-3 አመት አይሆነኝም ብለ 3 አመት ይሆነኛል 3 አመት ቲክቶክ የጀመርሽ ሰሞን ሙሉ ፎር ዩ ፔጅ ያንቺ ቪዲዮ ነበረ ነበረ ደግሞ ባንቺ ስም ብዙ አካውንቶችን ተከፍተው ነበረ አሁንም ድረስ ብዙ አካውንቶች አሉ በኔ ስም የተከፈቱ ግን አሁን እንደውም ፋሚሊዎቼ ይበዛሉ የኔ የማውቃቸው ሰዎች ናቸው ፕሮፋይሌን የሚያደርጉት የኔ ፋሚሊዎች ናቸው አውቃቸዋለሁ በጣም ወዳቸው ልጆች አሉ ከፋሚሊዎቼ ማለት ያንቺ ቤተሰቦች ኮሜንት ስር ያያዩአቸው ነበር ሰሞኑን በጣም እሺ ቲክቶክ ከጀመርሽ በኋላ ከቤት እንደውም ደስ አላላቸውም ነበር አይደል ብዙ እንድቀጥይበትም አልፈለጉ ነበር ግን እንዴት አወቅ ተማሪ ነበርሽ እንዴት አወቅ አየው እንግዲህ ሰማው ዋው ልክ ቲክቶክ ሲጀመረኝ 10ኛ ክፍል ነው 9ኛ ክፍል ነው 10ኛ ክፍል መሰለኝ እርግጠኛ አይደለሁም እንደዛ ነበርኩ ተማሪ ነበርኩኝና እናቴ ትምህርቴ ላይ ብቻ ፎከስ እንዳደረግ ነበር የምትፈልገው እና ብዙ ደስተኛ አልነበር እንደውም አባቴ ተስራ ምናምን ይላል እናቴ ብዙ ደስተኛ አልነበረች ከዛ ላይክ መስራት ሲጀምር ያው ሰው አሳይተው አይደል የምታሰማው መስራት ሲጀምር ምናምን ስታይ ቀስ እሺ ተቀበያለሁ አላለችኝም ግን ቀስ ያለች ተቀበለች ያው የመጀመሪያ ቪዲዮሽ ምን ነበር ቫይራል የወጡ ቪዲዮዎች አሉኝ ግን የመጀመሪያ ቪዲዮዬ ምን እንደነበረ ትዝ አይለኝም ግን ቫይራል የወጡ ቪዲዮዎች አሉኝ ማለት ብዙ ሳይሆን 3-4 ፖስቼ አሁን የወጣው በዳጊዲ ዘፈን እንደገና ደግሞ ሆዲዬ የት ነው ሰፈርሽ የሚል እነሱ ትዝ ይለኛል ሁለቱን ረሳዋቸው ኦኬ እና እሱ ትዝ ይለኛል እሱ በጣም ቫይራል ሆኖ ነበር አካውንት ይችላል ወይስ ጠፍቷል አካውንቴ እንዴት መሰለ እኔ ቲክቶክ ሲጀምር አካውንት በጣም ባን ይደረግብኝ ነበር 200,000 ደርሼ ባን አካውንት ደግሞ ሲዘጋብ በጣም ቅስም የሚሰብረው ታውቃለህ ኢቭን የሆነ ተስፋ ራሱ የቆረጥኩበት ታይም ነበር እኔ ከዚህ በኋላ ቲክቶክ እንደ ይዘጋብኛል አልሰራም ምናምን ብዬ አሁን ትልቁን አካውንቴን ጆን ዳንኤል ነው የከፈተልኝ ኦኬ እሱ ነው አራ ይዘጋም አይዞሽ ምናምን ነገር ብሎ እሱ ነው እንጂ 3-4 400,000 ምናምን ሳይቀር ደርሼ ተዘግቶብኛልና ያ ደግሞ ቅስም ይነካላ እና ተስፋ አልቆረጥኩም ከዜሮ ተነስቼ አሁን ድጋሚ 1.1 ሚሊዮን ገብቻለሁ እግዚአብሔር ይመስገን ከዛን ላይቭ ጀመርሽ ወይስ ምንድነው ያልሽው በጣም መስራት ፈልግ ነበር እንዳልኩ ልጅ ነበርኩኝና ቲክቶክ ይዘጋብኛል አካውንት መዝጋት ጆን ዳንኤል ከከፈተልኝ በኋላ አካውንቱ መዘጋት አቆመ ባን መሆን ይሄ ያለው አካውንት ነው ግን ላይቭ በጣም ይዘጋብኝ ነበር ይሄ ማለት አሁን 1 አመት ምናምን በስ ላይክ እገባለሁ ላይ ይዘጋል ባንደሬጅ ብሎ ያስወጣኛል ለመስራት እገባለሁ ያስወጣኛል ለመስራት እገባለሁ ያስወጣኛልና በዛ ሰዓት እኔ ፕሮሞሽን ብቻ ነበር መሰራው በቃ ኦልሞስት 1-2 አመት ላይቭ በስራት አልሰራሁኝም ይዘጋብኛል ሞራል ያን ደግሞ የሚገለው ታውቃለህ አዎ ከዛ አሁንም አልፎ እገባለሁኝ ሌላም ሰራው ስራ ስላለ አልፎ እገባለሁ ግን አሁን በደንብ ለመግባት እያሰብኩኝ ነው በደንብ ለመስራት ከላይ ያገኘሽውን ዶላር ሰብስበሽ ከስንት ጊዜ በኋላ ወጣሽው እኔ ተዛይለኝ በስማ መስቲ እሺ ምን ያህል ነበር ብዛቱ 140 ነው 140 ዶላር እሺ በዛም ነው ከዛም አውጥተሽ ምን አልክሽበት አውጥቼ ነጠላ ለእናቴ እንደገዛውላት አስተውሳለሁ ከዛ ውጪ ለራሴ ነው ያጠፋሁት ሁሉ አባቴ አልነበረም ከዛ አላቅም ትልቅ አይደለም ብሩ ትልቅ ነገር እንዳታረግበት እንትንም ማለት አልችልም በቃ ትንሽ ኖርማል ነገር ነው የምታረግበት እንጂ ሳድበሰብሰው አለቀ በቃ ኦኬ ግን ለእናቴ ነጠላ ገዝቼላታለሁ ታስተውሳለች እዛው ሜነን ተመርቀሻላ እንደዚህ ኮነ እንዴ ከዛ በኋላ ስታዩ ለኔ ላይቭ እንደነገርኩ ነው ያን ያህል የሰራው ሰው አይደለም በጣም አስቸግሮኛል አሁን አይዘጋብኝም የመጀመሪያ ማስታወቂያሽን በስንት ብር ሰራሽ
የመጀመሪያ ማስታወቂያ አይደለም። ማስታወቂያ እንኳን ትዝ አይለኝም። ግን መጀመሪያ ከማስታወቂያም ከምንም በፊት ከላይቭም በፊት ክሊፕ ነበር የሰራሁት ገና በ15 ዓመቴ። የማን ክሊፕ? የስቲፋኖስ ቶማስ። ኦኬ የስቲፎ። እሺ እሱ ነበር የሰራሁት። ስለዚህ እዛ ላይ ተከፍሎሻል? 10,000 ብር ነበር የተከፈለኝ። ግን እንደ መጀመሪያ ምንም ሳይቻላቅም እንደ መጀመሪያ በጣም ቆንጆ ነው። ኦኬ እግዚአብሔር ይመስገን። ደግሞ አሁን ላለሁበትም ደስ ይላል በጣም። ከዛ ጅማሬ ደግሞ በዛ ሰዓት ብዙ ብር ነው እኮ በዛ ሰዓት ብዙ ብር ነው። በጣም ብዙ ብር ነው። ያው አንቺ ቤተሰብ ጋር ተማሪ ነኝ፣ ቤተሰብ ጋር ስላለሽ ደስ ይላል ተማሪ ሆኖ ብር ማግኘት። ቲክቶክ ላይ አይሻለሁ። ያው አክቲንግ ትሰሪያለሽ፣ ሊፕሲንጉም ትሰሪያለሽ እና ቲክቶኩን እንደ ስራ ነው የምታየው ወይስ እንደ ሆቢ ነው ያሽው? አሁን ቲክቶክ መጀመሪያ ላይ እንደ ሆቢ ነበረ። ዛሬ ላይ ግን እንደ ቢዝነስም አያዋለሁ። ብዙ ተከታዮች ሲኖር ሶሻል ሚዲያ ላይ እንዴት ነው ማስተላለፍ ያለብህንም ነገር መጠንቀቅ አለብህ ምናምን እና እሱ ነገር ደግሞ በዛ ላይ ደግሞ ኳሊቲ የሆኑ ነገሮችን የምትሰራ ከሆነ ምናምን ቀላል ነገር አይደለም ቲክቶክ በደንብ ከሰራህበት። ለዛ አሁን ላይ እንደ ትልቅ መስሪያ ቤት አዋለሁ እንደዛ አይበለውና እንደ ቲክቶክ የሆነ ነገር ቢሆን እንደ ቢዘጋ እሺ። ፊዮና ምን ታደርጋለች? ቲክቶክ ሶሻል ሚዲያ ላይ ዋናው እኔ መኖሬና ፋሚሊዎቼ መኖራቸው ነው። ወደ ሌላ ፕላትፎርም እቀጥላለሁ አይደል? ነው። ስለዚህ አያጨናንቀኝም። ያን ያህል የሚያጨናንቀኝ ጉዳይ አይደለም። ባለፈው ልደትሽን ከማክበርሽ በፊት ልደቴን ከሰሞኑ አከብራለሁና የት ሄጄ ላክብር ብለሽ ኢንስታግራም ላይ ተከታዮችሽን ጠይቅሻቸው የት ነው የመረጡልሽ? የሄድኩበትን ሀገር አልተናገርኩም ነበረ። እንትን ናይሮቢ ነበርኩኝ። ምን ያለው አንቺ ህይወትሽን ቲክቶክ ላይ የምታሳየው? እኔ አንዱን ክፍሌን ነው ሶሻል ሚዲያ ላይ የሚያውቁት። ስለኔ ሁሉንም ነገር አያውቁም። ሶሻል ሚዲያ ላይ ድንበር አለኝ ለግል ህይወቴ እና ሶሻል ሚዲያ ነው። ሴሌብሪቲ ክራሽ አለሽ? ሴሌብሪቲ ኢትዮጵያ እንጃ አላውቅም። እሺ ከውጪስ? ከውጪም ምንም የለ? እኔ እንጃ ዘይለኝ አስበሽም አታውቂም? አይተሽ የደረሳቸው የሀገራችን ፊልሞች? የዛሬ ድሮ ነው ግን ታውቁታላችሁ። ስስት በስመ አብ እስካሁን ድረስ ነው ታሪኩን የማውቀው። ስስት ቁጥር 1 እና ቁጥር 2 አለው። በጣም አልቅሼ ነው ያየሁት። እስካሁን አረሰውም ፊልሙ። አሁን አላውቅም ይኖር አለ ዩቲዩብ ላይ ምናምን ይኖራል። ዩቲዩብ ላይ አለ ይኖራል። እና በቃ እሱን ፊልም በጣም ቆይቷል። ልጅ ነበርኩኝ እኔም በጣም ያኔ፣ ግን እስካሁን በቃ አረሰውትም። ከዛ ውጪ ፊልሞች አሉ በጣም የሀገራችን ፊልሞች በጣም ቆንጆ ፊልሞች አሉ። ግን እኔ ትንሽ ችግር አለብኝ ርዕሳ ላይ ዝም ብሎ ፊልሙ ማየት ነው እንጂ ርዕስ ላይ ለዛ ነው እንጂ። ለባልነት የምትመርጪው ወንድ ምን አይነት ወንድ ነው? መጀመሪያ ፈጣሪውን የሚወድና የሚያከብር እንደገና እኔን የሚወደኝና የሚያከብረኝ በጣም ልክ እንደኔ ደግሞ ቤተሰቦቼን የሚወድልኝ የሚያከብር ጎበዝ ስራ ሰው ቢሆን ደስ ይለኛል። ሰው ቤትሽ አለ? እስካሁን የለም። ሲንግል ነሽ? እሺ በህይወቴ ከባድ ጊዜ አሳለፍኩ የምትይው አለሽ? ሰው እስካሁን ድረስ አለ ይኖራል በጣም ግን አልፈልገውም መናገሩን አልፈልገውም። ሁላችንም ሰዎች አለና የምናሳልፈው ጊዜ አለ። ምክንያቱም የመጣነው ወደዚህ ዓለም ለፈተና ነው። ለዛ ብዙ ነገሮች ይኖራሉ። እግዚአብሔር ይመስገን እኔ ህይወቴ ላይ የሚያጋጥመኝን ነገር እንዳለ ከእግዚአብሔር ጋር አወራበታለሁ እና እግዚአብሔርም ደግሞ አያሳፍረኝም የኔ አምላክና በቃ ድጋሚ እንዳላስበው አድርጎ ነው የሚያሳልፈኝ ሁሉንም ነገር። እግዚአብሔር ይመስገን። ለጊዜው ይለፈኝ ጥያቄ። እሺ ያንን ወቅት እንዴት አለፍሽው? ከእግዚአብሔር ጋር እኔ በጣም እንትን ነበረ አሁን በጣም ቀንሻለሁ እንጂ ድሮ ያላየሁት በጣም ብዙ ገዳም ይጃለ ያላየሁት የለም። እዚህ ቅርብ የሚባሉ ገዳሞችና ሰሚነሽ የኔ እናት በጣም በቃ እውነት በቃ ሰሚነሽ
እሄድ ነበር ምናምን። እንደገና ደግሞ እግዚአብሔርም አለ ሁሌ ከኔ ጋር አልፌ ያለው ቀለል አድርጌ ብዙ ነገር አልፌ ነው የመጣሁት ቀለል አድርጌ። አሁንም ደግሞ ከእግዚአብሔር ጋራ ማንኛውም ህይወቴ ውስጥ የሚመጣውን ነገር አልፈዋለሁ። ይበለውና ቢሊየነር ሆንሽ ነው ትሪሊየነርም ሆነሽ ለጓደኞችሽ በካሽ ነው የምትሰጫቸው? ሄደሽ ታዝናኛቸዋለሽ ወይ የሆነ ነገር ትገዢላቸዋለሽ? ምን እንደምታደርጊላቸው? ለምሳሌ ስም ልጥቀስልና ስላንቺ ሳጠያይቅ ነበረ ጓደኞችሽን በጣም የምትወጃት እንደው በቃ የራሴ የምትያት ሚላ የምትባል ጓደኛ አለችሽ እና ስለሷ ነገርኝና ለሷ ምን እንደምታደርጊላት? ሚላ ማለት አሁን ፖስት አድርጌያት ነበር ቲክቶክ ላይ እንጀራ ፍሪጅ ውስጥ ከተዋ እሷ ነች። እሺ አክቹሊ እንደ ጓደኛዬ ሲጀመር እንደ ጓደኛዬ ማለት ይከብደኛል። እሷ ከሶስተኛ ክፍል ጀምሮ አብረን የተማርነው አብሮ አደጌ ነች። አንድ ሰፈር ነው ያደግነው፣ አንድ ትምህርት ቤት ነው የተማርነው። አሁንም በጣም መወዳት እህቴ ነች። ለሷ ብዙ ብር ሰጣታለሁ። በቃ በጣም ብዙ ብር ለሷ በጣም ብዙ ብር ነው የምሰጠው። ግን ፍሪጅ ውስጥ እንጀራ ማስቀመጡን ትተው? አዎ እኔም ብያሳለሁ፣ ግን ኮመንት ላይ ይቀመጣል አሉኝ። ለዛ በቃ ተውኳት። እሺ ለጺ በጣም ብዙ ሀገር ይዣት እዞራለሁ። በቃ ከሀገር ትራቨል ነው የምታደርጉት? ትራቨል ትወዳለች እሷ፣ ትራቨል ነው የምትወደውና ይዣት እዞራለሁ። ብዙ ሀገር ሄዳለሁ። እጅሽ ላይ ታቷ ያለው ነው አለ እዚህ ጋር አረብኛ ነው። እሺ እስቲ ንገሪ። ጥሩ ልብ ጥሩ ድል ነው የሚለው ይሄ አባባል ድሮ ይዤ የመጣሁት አባባል ነው። ድሮ የሚለው ነበረ። ድሮ ማለት የዛሬ 3 ዓመት ምናምን እና ላይክ ጥሩ ልብ ጥሩ ድል፣ ጥሩ ልብ ጥሩ ድል የኔ ህይወት ላይክ ያለ ነገር ነው። የኔ ህይወት ላይ ጥሩ ልብ ጥሩ ድል እና ሁለቱ ደግሞ በጣም ይተሳሰራሉ፣ ደስ የሚሉ ነገሮች ናቸው። ጥሩ ልብ ሲኖርሽ ጥሩ ድልም ይኖርሻል። እስካሁን ትራቭል ካረግሽባቸው አገራት የትኛውን ሀገር ወደድሽው? እንደው ደጋግሜ በሄድበት የምትይው? ዱባይ በጣም አሪፍ ነው። ይበልጣል። አይ ደስ ይላሉ ሁሉም፣ ግን ዱባይ ይሻላል። ደስ ይላል። ከሁሉ ሀዘን ወይ ደስታ ሲያጋጥምሽ ቶሎ የምትደውይው ማን ጋር ነው? እናቴ ጋር ነው የምደውለው። እናቴ ባይዘው ለሁሉም ነገር መፍትሄ አላት። በቃ እኔ እንዴ በቃ ይሄ ነገር ምናምን ብዬ በቃ መፍትሄ የለውም ብዬ የማስበው ነገር እናቴ ጋር መፍትሄ አለ። መፍትሄ አላት እናቴ። እድሜሽ ምን ያህል ነው? ያውቁታል። 19 ዓመቴ ነው። ቲክቶክ የዛሬ 3 ዓመት ተማሪ እያለሁ ነው የጀመርኩት ብያለሁ። ትንሹ ነኝ። ያውቃሉ። ቪዲዮም ነበር አልዋሽም፣ ያውቃሉ። እና 19 ዓመቴ ነው። ግን እግዚአብሔር ብሎልኝ እኔ እድሜ ከፍ እድሜን ይኸውልህ ልጅ ነበርኩኝ ቲክቶክ ስፈምስና በቃ ስንት ዓመትሽ ነው ምናምን ሲሉኝ እሺማ ትንሽ ልጅ ናት ምናምን ብለው ማስታወቂያ አላሰራም እንዳይሉኝ ምናምን ጨምሬ እናገር ነበር። እንኳን ልቀንስ ይቅርና ግን አሁን ለምን እንደሚቀነስ ገብቶኛል። ግን አታስቡ፣ አልቀንስም። አሁን በሩሽባቸው በእነዚህ 19 ዓመታት ከህይወት ምን ተማርሽ? ከህይወት የተማርኩት እኔ ትዕግስት፣ በተለይ ጊዜ ትዕግስትን ያስተምራል። ትዕግስትን የተማርኩት በጣም ትዕግስተኛ ነኝ። እንደገና ደግሞ በጣም እንዴት ነው ሀምብል፣ አሁን ላይ ከድሮ በጣም ሀምብል ሆኛለሁ ብዬ አስባለሁ። የሚቆጭሽ ነገር አለ? እኔ በህይወቴ መቆጨት የሚባለውን ነገር አልወደውም ስልህ በቃ በምንም ነገር ባሳለፍኩት ነገር እንዲቆጨኝ አልፈልግም። በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። ምንም የሚቆጨኝ ነገር የለም፣ እንዲቆጨኝ አልፈልግም። ከዛሬ 3 ዓመት በፊት አለ ቲክቶክ የጀመርሽው። ከዛሬ 3 ዓመት በፊት የነበረችውን ፊዮና በአካል ብታገኛት ትመክራለሽ ወይስ ተደንቀታለሽ? በጣም አደንቃታለሁ። አንደኛ በራሴ በጣም ነው ባይዘው ፕራውድ መሆኑ፣ በጣም ነው በራሴ መኮራው። እንዴት መሰለ ነው ትንሽ ነው ያን ትልቅ አይደለሁም። ያሳለፍኩበት አሁን ሳይሆን
ያለፍኩበት እድሜ በተለይ ትንሽ ነውና በዛ እድሜ ደግሞ ሁሉንም ነገር አውቀህ መተዚህ ጋር ጎበዝ ለመሆን እንትን ለማለት ትንሽ ይከብዳል። ትንሽ ስትሆን ልጅነትም አላምን ሰው የማይረዳህም ከባድ ነው እና በዛ ላይ ገና በልጅነቴ እኔ በጣም ብዙ ነገር ሶሻል ሚዲያ ላይ አስተናግጃለሁ። በጣም ከባድ ነው እና በጣም ጎበዝ የኔ ጀግና በጣም ነው ምኮራብሽ። በቃ አንቺን ባልሆን ይቆጨኝ ነበረ እላፍ ነበር። ደግሜ አንቺን መሆን ፈልጋለሁ ነው ማስረሻው። አድናቆት ማረሳው አድናቆት ዱባይ እኔ ሰው ያቀኛል ብዬ ጭራሽ አልጠበቅኩም ነበረ እና ቪዲዮ ማታ ነው አስተሳለሁ ቪዲዮ እየሰራሁኝ ቆሜ የሆኑ ሁለት ልጆች መጡ። ሂጃብ አድርገዋል መጡና ፊዮናዬ እንዴት ነሽ ነው አንዷ አለቀሰች። ከዛ የምር ግን አሁን እኔ ፈጣሪ ምን አድርጌ ነው እኔ ለምንድን ነው ምናምን ነገር ብዬ በቃ ደስ አለኝ። እስካሁንም አልረሳሁትም። ኦልሬዲ ስንት አመት ከምናምን ይሆነዋል 2 አመት ይሆናል እንዴ? ኧረ ይሆነውም አመት ከምናምን ይሆነዋል እና በቃ ያንን አረሳውም። እንዴት አወቀችኝ ዱባይ ያለሁት እንዴት ምናምን ብዬ በቃ ደስ ይላል ደግሞ እና በቃ እሱን አረሳውም። 2018 ዓመት እንዴት ነበረ? 2018 በጣም ቆንጆ ነው። አዳዲስ ሀገራትን ያየሁበት እንደገና 1.1 ሚሊዮን ፎሎወር የገባሁበት ብዙ ስራዎችን የብዙ ስራ አምባሳደር ሆኜ የሰራሁበት በጣም ደስ የሚል ለኔ በቃ እግዚአብሔር ይመስገን። ሁሌም ለጸሎት ስትንበረከኪ ከጸሎትሽ ውስጥ የማይጠፋው ርዕስ ቤተሰቦች እድሜ ስትልኝ ለእናቴና ለአባቴ ለእህቶቼ እድሜ በቃ ቤተሰቦቼን አቆይልኝ ነው የምለው። ከኔ እድሜ ራሱ ቀንሶ ቢሰጣቸው ደስ ይለኛል። ፈጣሪ ለነሱ በጣም ነው የምወዳቸው ቤተሰቦቼንና የእነሱን ጤናና ሰላም በቃ እድሜ እግዚአብሔር ይጠብቅልኝ። ከዛሬ 5 ወይ 10 ዓመት በኋላ ፊዮናን የት እናገኛት? እኔ እንዲህ ቦታ እንዲያረጋሉ እንዲጠብቁኝ አላላችሁም፣ ግን ደግሞ አውቃለሁ ምን አይነት ሴት እንደሆንኩ ምን አይነት ጎበዝ ሴት እንደሆንኩኝ ስለማውቅ በጣም ትልቅ ቦታ ጠብቁኝ። በጣም ትልቅ ቦታ በጣም አንዴ 5 ዓመት 10 ዓመት 5 ዓመት ተውትና የዛሬ 1 ዓመት ራሱ በጣም ብዙ ነገር እንትን ይላልው እንዴ በጣም ብዙ ነው 5 ዓመት እና ችግር የለውም 1 ዓመት ይበቃኛል እያልኩ ነው አሁን ራሱ የታሪክ ውስጥ ለመግባት 1 ዓመት ሳይሆን 5 ዓመት እንዳልከው ይሁንና የዛሬ 5 ዓመት ይሄንን ቪዲዮ አየዋለሁ ከእግዚአብሔር ጋር እግዚአብሔር ተጨምሮበት ማስባቸው ነገሮች አሉ። እነሱም በደንብ ማሳካ ይመስለኛል እና እናያለን። የድሮ ፎቶዎችሽን ወይ ቪዲዮዎችሽን ስታያቸው ለማጥፋት ቸኩያለሽ ወይስ ከዚህ ኮተንቺ እዚህ ድረስኩት ብለሽ ራስሽ ታነቂያለሽ? ማጠፋው ድሮ ነበረ። አሁን በጣም ነው ደስ የሚለኝ ሳየው። ኢንስታግራም ላይ ራሱ አሉ ፎቶዎች እንዳለ ድሮ የመጣህበትንማ በጭራሽ መርሳት የለብህም አሉ ፎቶዎች ኢንስታግራም ላይ ሆኖ ፎቶ ካላማረኝ ነው ሁኔታው ስለ ወይ መልኬ ነገር ወይ የሆነ ነገሩ ወይ አቀማመጤ ካላማረኝ እንጂ ላጠፋው የምችለው የድሮ ስለሆነ ምናምን ብዬ ኧረ በጭራሽ በጣም እንደውም ብታገኘው ደስ ይላል እንጂ ድሮን አግኝተህ ብታየው እንዴ ምናምን ነው የምትለው። ደስ ይላል። ከእንደ ነገር ፕሮግራሞች ሲኖሩሽ ምን ለብሽውን አቅደሽ ነው የምትወጪው? አላውቅም። እዛው ሁኔታው ላይ ነው የምወሰነው የምለብሰው ልብስ። ትልቅ ፕሮግራም ከሆነማ ተገዝተህ ነው ሁላ የምትዘጋጀው አይደል? ግን ኖርማል ቀኖች ላይ በጣም ትልቅ ፕሮግራም ከሌለ ለነገ አስቤ አልተኛም። ገብቼ ነው ያለውን አይቼ ለብሼ የምወጣው። ግን ትልቅ ፕሮግራም ሲሆን በጣም ትጨነቅበታለህ ቆንጆ ለማድረግ ምናምን። ኢቭን አሁን አሸንዳ ደርሷል። አሸንዳ እኔ በጣም የምወደው በዓል ነው በዚህ አጋጣሚ እና ወር ነው የፈጀው ቀሚሴ 1 ወር ነው የፈጀው ቀሚሴ። እያሰራሽ ያለሽ ነው? አዎ እያስጨነቀኛል። ምክንያቱም እንትን ስለሆነ ገባክ እንደ ሁኔታዎቹ ነው። ብታይ አሸንዳ ሲደርስ ማለት ነው ምን እንደሆነ አላውቅም። እነሱም የሚሰጥኝ ሞራል እንደገና አሸንዳንም ወደዋል አላልኩ ልጅ እያለሁ ሳይቀር አሸንዳ አበባዮች ሲባል አሸንዳ ምናምን እየሰማን አይደል? እና አሸንዳ በጣም ነው ደስ የሚለኝና ልክ ገና ሊደርስ ሲል ገና ሳይደርስ 2 ወር ምናምን ሲቀረው እጨነቃለሁ። ልብሴ ምን አይነት ቢሆን ይሻላል ምናምን እንደዚህ ቢሆን አምናው ቪዲዮ በጣም ነው የሚያምረው። አሸንዳ እኔ በጣም ወደው ባል አሁንም ስለደረሰ በጣም ደስ ይለኛል። ሳወራ ራሱ ሳቅሳቅ ይለኛል ስለ አሸንዳ ምጨፍር ነው የምመስለው። ከአገራችን ተዋናዮች አብሬ አክቲንግ ብሰራ ምትዩ
የወንድና የሴት ተዋናይ አብሬያት በሰራ ደስ የሚለኝ ሃናን ታሪክ ሀገር ውስጥ ሃናን አሪፍ። እንደውም ረጅም ጊዜ ሆናት ፊልም ከሰራች እሷ። ግን ቢሆን ደስ ይለኝ ነበር ከሷ ጋር። እወዳታለሁ ሃናን። ከወንዶች ማንዴላ። ይሄን ያነሳውልሽ ለምን መሰለሽ? የፊልም ስራ ላይ ምን ያለችው የሚል ነገር ሰማውና በዛ ምክንያት ያነሳውልሽ። ስለ ፊልም ስራው ነገርኝ እስቲ። ፊልም ስራ እኔ ልጅ እያለሁ ምንድነው መሆን የምትፈልጊው ምናምን ስባል አርቲስት እያልኩኝ ነው ያደግኩት እና ደስ የሚለኝ ነገር ነው ፊልም እና አሁንም ደግሞ እየሰራሁኝ ነው። ከዚህ በፊት ያው ሰርች የራሴን ፊልም ህልሜ ስለነበረ እና ህልሜ ማሳካት ስለምፈልግ በ17 ዓመቴ ነው አይ ቲንክ በ17 ዓመቴ የራሴን ፊልም ፕሮዲዩስ አድርጌ ነበር። ምን የሚል ባክሽ ነገር ያ ጀማል ያው እውነቱን ለመናገር ያው ችግር የለውም ኤክስፒሪየንስ ስለሆነ ችግር የለውም። በደንብ አላቅም ነበረ ስለ ሁሉም ነገር በደንብ ሳላቅ ነበረ እና ስራ ውስጥ የገባሁት እና ትንሽ እንትን ብሎኝ ነበረ ግን ምንም አልመሰለኝም። ያው እንዳሰብኩት አልሆነልኝም ግን ሞክሬያለሁኝ። መሞከሪም ለኔ በጣም አሁን ለምን እንደዚህ ሆነ አልልም። መሞከሪ ራሴን አደንቀዋለሁ። ዋው ጎበዝ ሞክረሻል፣ ኦኬ ኔክስት እንደዚህ በቃ ብዬ ነው የማስበው። አሁንም ደግሞ በጣም ቆንጆ ስራ እየሰራሁኝ ነው እግዚአብሔር ይመስገን። የራሴ ፕሮዲዩስ ያደረኩት አይደለም ሌላ ከትላልቅ ሰዎች ጋር ትልቅ ስራ እየሰራሁኝ ነው እግዚአብሔር ይመስገን። ግን አስበከዋል ማለት በዘርሜ ጎበዝ ነኝ። በጣም ጎበዝ መሞከሪም በጣም ጎበዝ ነኝ። በ17 ዓመት ፖሊስ ማረግ እንደገና ብዙ ሰው ፊልም ላይ ያለ ሰው ብዙ ሰው ማላቅም ነበር ምናምን ብዙ ትንሽ ከባድ። አሁን ግን ኔክስት አሁን ለኔክስት ስታይ ምን ማድረግ እንዳለብኝ ምናምን በደንብ አውቃለሁ። ስለዚህ ከሆነ ዓመታት በኋላ ኮንተንት ክሬተር ብቻም ሳይሆን ተዋናይት ፊዮና በሚገባ ብለን እንጠራሽ ነው። ደስ ይላል። ለዛ ደርሰን እንግዲህ ሰሞኑ ቲክቶክ ትክክል ማጠቃለል ቪው ይቀንሳል፣ ፎሎውም እየቀነሰ ነው ያለው። እኛ ጋር እንደዚህ እየቀነሰ ነው። ፎሎ ይቀንስብሃል? ፎሎ እየቀነሰ ነው ያለው። ቪው ሳይሆን ቲክቶክ ምን አለ መሰላችሁ፣ ለእናንተም ልንገራችሁ። እሺ አልጎሪዝሙን ሲቀያየር አዳዲስ ህጎች ነው የሚያወጣው እና ያንን ህግ ደግሞ እኛ አሁን እንዴት እናውቃለን? አናውቅም። ዝም ብለን እየሰራን መፖስት ነው። አሁን እኔ ራሱ በስራት አላውቀውም ሆነስትሊ። ብዙ ቪዲዮ በጣም ኳሊቲ ቪዲዮዎች ፖስት ነበር ቲክቶክ ላይ ከሆነ በጣም በዓል ሲደርስ በጣም የሚያምር አሁንም ሰራለሁ። ግን ያኔ ሞራሉ ራሱ ይለይ ነበረ በጣም። እንዴት መሰለህ ቲክቶክ አሁን ምን ያመጣ መሰለህ? ቤት ውስጥ ቀለል ብዬ የምሰራው ሊፕሲንግ በጣም ቫይራል ይሆናል። ከዛ እንደገና ገብቼ ላይክ ተጨንቄ የምሰራው ቪዲዮ ምናምን ያን ያህል አይደለም። ሰው ተቀያይሯል ሁሉም ነገር ገባ። ሰው ምንድነው ቤት ውስጥ ምናምን መስራት ጀመርኩኝ። ዝም ብዬ ለፍቼ ሳይታይ ሲቀር ይደብራል። ሳይታይ ማለት ለኔ ሳይታይ የምለው እንዴት መሰላችሁ የኔ እንትን ትልቅ ነው። አሁን በፊት በጣም ብዙ ቪው አለኝ በሚሊዮን እና ላይክ ከዛ በላይ እንዲታይ እንጂ እንዲቀንስ አልፈልግም። ለዛ ነው እንጂ ሳይታይ ያልኩት። እግዚአብሔር ይመስገን በጣም ቆንጆ ቪው አለኝ እና ሲቀንስ ምናምን ትንሽ እንትን ስለሚለኝ በቃ እንደገና ያልኩ ቤት ውስጥ ስለሚወጣ ምናምን እሱን ነው ስላደረኩኝ ቤት ውስጥ መስራት ጀመርኩኝ። ግን አሁንም አልፎ አልፎ ቆንጆ ኳሊቲ ያላቸው ቪዲዮዎችን ፖስት አደርጋለሁ ቲክቶክ ላይ። አንቺን ለሚወዱ ሰዎች ቲክቶክንም ለመጀመር ለሚያስቡ ሰዎች የሆነ ነገር ባያቸው። ቲክቶክ አንደኛ ኮንፊደንስ ነው የሚፈልገው፣ ሁለተኛ ኳሊቲ ያለው ነገር። በቃ ኮንፊደንስ ካለ ምንም ነገር ትሰራለህ። ቲክቶክ ላይ አንቺ ምን ፈተነሽ? ምን አስቸገረሽ? ቲክቶክ ላይ ምን መሰለህ ያስቸገረኝ፣ ሰው እኔን አልተረዳኝም። ሰው አንዳንዴ የዛኔ አሁን እግዚአብሔር ይመስገን በጣም ደስ የሚል ፋሚሊ ራሱ አለኝ፣ በጣም ደስ የሚለው አሁን ላይ። ያኔ ማለት ከቅርብ ሰዓት ግን ሰው ልጅ መሆኔን ይረሳዋል እና በቃ ሲጫወት ምናምን ራሱ የሚያናድዳቸው ሰዎች ነበሩ። እና በልጅ እንዳልኩ ደግሞ ገና በ15 ዓመቴ ነው ወደ ሚዲያ የመጣሁት። በልጅ አይምሮ እግዚአብሔር ይመስገን አሁን አጠንክሮኛል። ግን በልጅ አይምሮ ያኔ ከባድ ነው አይደለ? እሱ ፈተና፣ እሱ ይፈትናል ትንሽ። ከዛ ውጪ ግን ስትለምደው ስትመጣ ምናምን ሰው በቃ እየተረዳው ውስጥን እያወቀ ሲመጣ ሰውም ይወዳል በጣም። ተረዱኝ ፕሊዝ። እኔ ገና በልጅነት ብዙ ነገር በጣም እንደውም እግዚአብሔርን በጣም
ከኔ ታናናሽ እህቶቼ መማር አለባችሁ። ብቻ እንደውም እንደ እድሜ ብዙ አላፈውም ነው። እንደ እድሜ በጣም ጎበዝ ነኝ ብዬ ነው የማስበው። በጣም ከዚህ በላይ መስራትም እንደምችል አውቃለሁኝና ልታበረታቱኝ ምናምን ነው የሚገባው። በደንብ እንድሰራ መስራት እንደምችል ስለማውቅ ማለት ነው። እና አመሰግናለሁ። ዩቲዩብ የመጀመሪያ ሀሳብ አለሽ? ዩቲዩብ አለኝ ግን አሁን እየቀረስኩበት አይደል። ኮንተንት እያሰብኩኝ ነው። ኮንተንት ማለት በቃ ላይሰለቸኝ የሚችል ሁሌ በቃ የምሰራው ማይቆም ላስት ታይም ዩቲዩብ ያቆምኩት እኔ ፊልም ፕሮዲዩስ ካረኩኝ በኋላ ልነግርህ አልችልም። በአንድ ዩቲዩብ ቪዲዮ 10,000 ምናምን ሰብስክራይብ ዩቲዩብ ላይ ባይዘው ፋሚሊ ያለኝ አሁን 10,000 ምናምን ሰብስክራይብ ነበር የገባሁት በአንድ ቪዲዮ። ያገዙኝ ሰዎችም ነበሩ። ታናብሽ ይባላሉ እዚህ ቲክቶክ ላይ እና በጣም ቫይራል ሆኖልኝ አሪፍ ሲሆን አይቼው ወደ ፊልሙ ገባው። ፊልሙም እንዳልኩ እንትን ካልኩኝ በኋላ በቃ አቆምኩት ዩቲዩብ እና እስካሁን እየሰራው አልነበረም። አሁን ግን እያሰብኩኝ ነው። ቆንጆ ሐሳብ የማይሰለቸኝ እኔንም እናንተንም የማይሰላቻችሁን ቆንጆ ሐሳብና ስራ ይዤላችሁ በቅርቡ ምመጣ ይመስለኛል። ከእግዚአብሔር ጋር እናያለን። እመጣለሁ እንጂ እመጣለሁ። ስለ ነገ ስታስቢ ያስፈራሽ ነገር አለ? ያስፈራሽ? ስለ ነገ በጣም ነው የምጓጓው። የነገ ህይወቴን ሳስበው በስማ በቃ በጣም ልጅ ያለው ነው ባይዘው ልጅ ያለው እኔ በጣም እንደዚህ ለእናቴ ላት ነበር ለጓደኞቼ ምናምን ሚላት ትባላለች አላልኩም ለሷ ራሱ ላት ነበር። እኔ ልጅ ያለ በቃ አርቲስት ነው የምሆነው ፌመስ ነው የምሆነው ምናምን እላቸው ነበር እና አውቀው ነበር እጓጓ ነበር ለዛሬ ትናንት ነኝነቱን እኮ በልጅነት ጀመርሽው? ማለት ልጅ ያለው ማለት 14 13 ከዛ በፊትም ነበረ እንደዛ ነበር ማለት እና ትናንትና ራሱ ለዛሬው ጓጓ ነበር። አሁን ደግሞ የበለጠ ነው ለነገ መጓጓው። ምንም ያስፈራኝ ነገር የለም። ለእናትሽ ለአባትሽ ፍቅርሽን ግለጥላችሁ። አሁን እኔ ምን ቃል አለኝ ለእነሱ ፍቅሬን የምገልጽበት? የለኝም ቃል እኮ በቃ በጣም ቃል የለኝም። እኔ ብዙ ማውራት አልችልም። ሶሻል ሚዲያ ላይ እኔ ታውቁኛላችሁ፣ ብዙ መናገር ማስረዳት ማውራት አልችልም። በተግባር ነው ነገሮች። እኔ እናቴን በጣም ነው የምወዳት፣ አባቴንም በጣም ነው የምወደው። በቃ ልነግርህ አልችልም። ቤተሰቦቼ እኔ ህይወት ውስጥ በጣም ትልቅ እንትን ያላቸው ቦታ ነው ያላቸው። በጣም ነው የምወዳችሁ። እናቴ የኔ እናት በጣም ነው የምወድሽ፣ አባቴም እንደዛው። እኔ በቃ አልችልም ማውራት መናገር አልችልም። ስለነሱ ማውራት አልችልም። አይ በጣም ነው የምወዳችሁ። በቃ እግዚአብሔር ይጠብቅልኝ እናንተን እንጂ በቃ እኔ ቃላት የለኝም ለነሱ። ይሄን ራሱ ደጋገምኩት እንዴት ላስረዳክ አልገባክም። ማን ብለው የሚጠሩሽ ቤት? ፊዮሪ አበባ ማለት ነው። ፊዮሪ ማለት እናትና አባቴ እህቶችም ፊዮሪ ብለው ነው የሚጠሩኝ። መናገር እንትን አይደለም፣ ፐርፌክት አይደለም፣ ሰማለሁኝ። መናገርም እንዳየኸኝ ነኝ፣ እሞክራለሁ። በቃ አይሳሳትም መሞከር ነው እና ደስ ስለሚለኝ ነው። ለእናንተ ለምን በትግረኛ አልለላችሁም ብዬ ነው። እሺ ሰሞኑ ላይቭ እየገባሽ አለ እንደ ድሮ አይደለም። ድሮ ቶሎ ገቢ ነበር፣ ብዙ እየገባሽ አለ። በዋነኝነት እንትን ያልኩበት ምክንያት እንደ ድሮ እየገባ ያልሆነበት ምክንያት ስራ እየሰራው ስለሆነ ነው። ስራ ይዤ ነው። ላይቭ ላይ እስከዛ ድረስ በገባሽ ቁጥር የሚያስቅሽ ቅጣት እኔ ሁሉንም እመርጣለሁ በጣም ላይቭ ላይ ለመቀጣት። እንደዚህ ሽንት ቤት በር ላይ ቁጭ ብድግ እንደዚህ ዱቄት ችግር የለውም። ቲክቶክ ይዘጋብ አሁን እንደውም እንጂ ዱቄት እቀጣለሁ ችግር የለውም። ዱቄት የፊት መቀባት ምናምን ችግር የለብኝም። ግን ወጣ ያሉትን አልቀጣም። እመርጣለሁኝ። አዎ ለምሳሌ ቤተሰብ ያዋል እናቴ ሞት ሳምጫ ዘይ እናቴ ጓደኞች አሉ እኔ ጊዜ ማለት ነው ጎረቤት ሂጂና ማን እንደቀጣኝ ትዝ አይለኝም። እሺ ጎረቤት ሂጂና አንኳክተሽ ሪከርድ ግን ነበር አለ ጎረቤት ሄደሽ አንኳክተሽ ቡና ጠጪ በያቸው የሚል ቅጣቶች አሉ ቲክቶክ ላይ። ከሌሊቱ 6 ሰዓት ነው ለሊት 6 ሰዓት ምናምን እንደዛ የሚሉ አሉ። ከዛ እንደዛ ስባል እኔ አረ በዚህ ሰዓትማ ደግሞ እናቴን ከጎረቤት አጣልቼ ከቤት ከመባረር ይቅርብኝ ስላቸው በቃ ውጪና ውሃ ደፍተሽ እንትን በይ ተንከባላይ አለኝ ማለት። ከዛ የጎረቤታችን መስኮት ይሄኛው ነው። ወይኔ ግን አይወራም እኮ አይባልም፣ ግን ችግር የለውም። እሺ ትረዳኛለች። ከጎረቤታችን እንደዚህ ፊት ለፊት አለ ማለት ነው። ከዛ ቆይቷል። አሁን አይደለም፣ አሁን ያሉት ጎረቤቶች አይደሉም፣ ቆይቷል። ውሃ
ደፍቶ መንከባለል ነው እና ከዛ በፊት ፊቴን ዱቄት ተቀብቼ ነበር። ቅባት ተቀጥቼ ፊቴ ዱቄት ነው ሁዲን ያደረኩት። ከዛ ውሃ ደፍቼ ልንከባለል ነው ሪከርድ ነበረ። ከዛ አየችኝ በመስኮት ስንከባለል ምናምን። ኧረ እንደዛ አይደለም ተንከባልያለሁ ያልኩ እንከባለላለሁ። አየችኝ በመስኮትና ስታየኝ አይቻታለሁ እኮ። ከዛ ቤት ስገባ እናቴ ከእንቅልፏ ተነሳች። ምን ሆነሽ ነው ምናምን ደውላላት ማለት ነው ልጅ የሆነ ነገር ሆናለች ብላ አይ ካንት በቃ ያ ጎረቤት ነው አይቶ ለማዘይ ደውሎ ልጅሽ ምን ሆና ነው ምናምን ይላል። ከዛ በቃ ስትከባለይ ነው ያየሽ? ዱቄት ተቀብቼ ስንከባለል ነው ያዩኝ እና በቃ ደውለው ከእንቅልፏ ቀስቅሰው ደውለው ነግረዋት ፈለሰው ካለኔ ቅጣት ተቀጥቼ ወገን ይስጋው እኮ አሰብኩት። በጣም የጎረቤቴ ሰው እንዴት በሌሊት እንዴ መሬት ላይ ሲንከባለል ባየው ምን ሊል ይችላል እንዴ? በጣም ስትበቃው ደውላለ እናቴ እኔን እንኳን መታ ምን ሆነሽ ነው ታዘብሻለሁ ትንሽ እናቴን ገሰከሻት ከእንቅልፍ። እትዬ በጣም አመሰግናለሁ። ቆንጆ ቆይታ ነበረን። እስካሁን ድረስ ስለተከታተላችሁ በጣም እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጉ እንዳትረሱ። የፊፊንም ቻናል አስቀምጥላችኋለሁ፣ እሱንም ሰብስክራይብ አድርጉላት። በቀጣይ ከሌላ ዝነኛ ጋር እንገናኛለን። ቴንክ ዩ